ሳር ውስጥ ከተደበቀ እባብ ፊት ለፊት የሚያጠቃ ዘንድ ይሻላል ይባላል። እነሱ አንድ ላይ እንደሆነ አልፈለጉም። መጀመሪያውን አክስትና አያት ወፍ ዘራሽ ከሚለው ደግሞ የሰው ጫጫታ እንኳ ሰላም ባገኝ ብዬ ነበረ። አዎ በእርግጥ እስካሁን ድረስ ያደሳደሰዋል። ስጋ ስለሆን ጥለው አይጥሉህም ብዬ ነው እነሱ ጋር የተወኩ እንጂ አደጋ ትቼ መሄድ ይችል ነበር። ስለዚህ እናንተን ግንኙነት ስላልተቀበሉ ነው ማለት ነው እነሱን ልታጣይ እያሴርሽ ነበርሽ። ግን የፈለገ ነገር ቢሆን ስጋ ስለሆነ ጥለው ከኔም ቢጣሉ ይደረጭ ልጃቸውን አይጣሉ። አባት ታማሚ እንደነበር በቃ ልቤ ውስጥ ያለው ልቤን ያቆሰለው ጥያቄ ይሄ ብቻ ነው። ልብ ላይ ያለውን ቅሬታ እንድታነሳ ነው ሁሉም ነገር። በእሷ ምክንያት ህይወቱ እንዳለፈ ነው። ከዚህ በኋላ ላንተ ምንም ሆናለሁ በቃ ምንም ማለት ነው ምንም አታውቅም ማለት ነው። ስለዚህ እድሜ መመለስ ባትችል እንኳ ይህንን ጥያቄ መልሳ እረፍት የልና እረፍት እንኳ ቢኖረኝ። ሰላም እንዴት ከርማችኋል? እንዴት አሳልፋችኋል? እንዴት ናችሁ? አስታራቂ የምትከታተሉ ቤተሰቦቻችን፣ ዛሬ ደግሞ አንድ ባለ ታሪክ ባለፈው ገኒ መታ ነበር ስቱዲዮአችን። ስለ ልጇ አውርታን ነበር፣ ስላሳለፈችው የህይወት ታሪኳ አውርታን ነበር። ከልጇ ጋርም ደግሞ ጸብ ነበር እና ልጇም ይህንን ቪዲዮ አይቶ እንግዲህ ዛሬ ወደ አስታራቂ መጥቷል። እንኳን ደህና መጣ ገኒ። አንቺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ልጅሽን በማየትሽ እንዴ በስመ አብ። በዚህ አጋጣሚ በእውነት ሰላም አመሰግናለሁ አልፈው። በእውነት ምስጋና በስመ አብ ወደር የለውም። እንግዲህ ያው እኛ እግዚአብሔር አዎ ቢሆንም እግዚአብሔር ከላይ ሆኖ ሰው ከሳሽ ሲጨምርበት ነው የሰው ልጅ እንጂ አዎ እግዚአብሔር ይመስገን በእውነት በስመ አብ። የኔ ደስታ ለሁሉ ቢድረስ ነው የምለው። እናት ስላያት እንዴት ነው? ደስ አላለም? ቪዲዮውን አይተዋል? በመጀመሪያ አዎ አይቼዋለሁ። ያ እናት ስላያት እንዴት ምን ተሰማ? ያው ቪዲዮውን አይቼዋለሁ እና ወደዚህም የመጣሁት ከልጅነቴ ጀምሮ ማለት እስካሁን ባሳለፍኩት ጊዜያት ውስጥ የነበረ በጣም ብዙ ጥያቄ አለ እና ቪዲዮውን ካየሁት በኋላ እስቲ ምናልባት የምትመልስልኝ ከሆነ የምትመልሰው መልስ ካላት ብዬ እሱን ለማወቅ ነበር ወደዚህ የመጣሁት። እንኳን ደህና መጣ ብለናል በዚህ አጋጣሚ። ደህና ቆያችሁ። እንግዲህ ቪዲዮውን ስትመለከት ገኒ የዛን ጊዜ ስናወራ አይ ቲንክ አንተን አዳማ ለማግኘት ስትመጣ አንዳንድ ነገሮች ያው በመሀላችሁ ያው ያለ መግባባት ነገሮች ነበሩ። ያው አንተም የሆነ ከእሷ የምጠብቀው ነገር ነበር፣ አንተም የጎደለብህ ነገሮች ነበሩ ምናምን እና እስቲ እሱን ሁኔታዎች እናወራባቸው። ያው ያደግኩበት መንገድ ከአያቶቼ ጋር ነው። ያለ እናትና ያለ አባት በብዙ ሞራል ጫና ውስጥ ነው ያደግኩት እና ድንገት የሆነ ሰው መጥቶ እናት ነኝ ስላለ የምቀበል አይነት ሰው አይደለሁም። ምክንያቱም እናትና አባትነት የሚሰጥ የማዕረግ ስም ሳይሆን የምትኖረው ነገር ነው እና እኔን ደግሞ ያሳደገኝ ማለት በጣም የምወደው አያት አለኝ። ካረፈ ቆይቷል። ከዛ በኋላ ያው አሪፍ የህይወት ጊዜ አላሳለፍኩም። ሴቷ አያቴና አክስቴን ደግሞ ብዙም አንቀራረብም። ብቻ ወንዱ አያቴ ከሞተ በኋላ ቤተሰባዊነት ከማላችን ጠፍቷል እና ያው ሰው የሚል ነገር አለ፣ ወፍ ዘራሽ የሚለው ስም አለና በእንደዛ አይነት ጫና ውስጥ ነው ያደግኩት። ድንገት መታ መንገድ ላይ አግኝታኝ እናትህ ነኝ ስትለኝ ያው አለ አይደል ከእውነት የራቀ ነገር ነው። ያ ነገር ነበር ያኔ እንዳንስማማ ያደረገን። ግን ያው እስቲ አንተ ጋር አንዳንድ ያው አሁን እንዳልከኝ ያሳልፍከባቸውን ወይዎች ምናምን ስለሷ የነበረ አስተሳሰብ ምናምን ምንድን ነበረ? ያው ገኒ ባለፈው እንግዲህ መታ እዚህ ካወራችን ወዲህ አለ አይደለ ስለሷ ሲነገር የነበረው ነገሮች ትክክል እንዳልነበሩ፣ እውነታው ደግሞ ያ እንዳልነበረ ገኒ መታ በእኛ ሚዲያ እንትን ብላለች እና ያንን አጋጣሚ አንተ ስላልሰማሃት ነው እኛ ሚዲያ ላይ መታ እውነታው ይሄ ነው ልጄ ወይ ስማኝ እንታረቅ እባክህን አብረን እንኑር ያለችበት ምክንያት ይሄ። አንተ ግን ይሄ እንዳልነበረ ታውቀዋለህ አይደለ? እውነታው ምን እንደነበር ለማወቅ ፈልገህም ነው የመጣው ወደኛ ሚዲያ አይደለ? እስቲ ምንድን ነበር ስታሳልፈው የነበረው ነገር? እሺ ያው ሁሉንም ነገር እሷ ታውቋለች። ምክንያቱም አንዱ የህይወቷ አካል ስለሆነ ታውቋለች አባቴ በእሷ ምክንያት እንደሞተ። ከዛ በኋላ እሷ ደግሞ ለአያቶቼ ጥላኝ ያለ እናትም ያለ አባትም የማደጌ ምክንያት እሷ እንደሆነች በደንብ ታውቃለች።
አባቴ ከተመቻቸበት ህይወት በእሷ ምክንያት ነው ወጥቶ ለሞት የተዳረገው እና የእናትነት ግዴታዋን ደግሞ ወደ ጎን ጥላ ለራሷ ጥቅም እኔን አያቶቼ ጋር የእናትና የአባት ፍቅር ማግኘት ያለብኝን ልጅ ለአያቶቼ አሳልፋኝ ሰጥታ ሄደችው ለራሷ ጥቅም እንደሆነ ነው እስካሁን ድረስ የማውቀው። እና እነዚህን ጥያቄዎች ነው እንድትመልስልኝ የምፈልገው። ምክንያቱም አባቴን ነጥቃኛለች፣ ልጅነቴን ነጥቃኛለች፣ ከዛ እናትነትንም ነጥቃኛለች። ሶ እነዚህን እንዳለ ነገር ለምን በእኔ ላይ እንዳደረሰች እንድትመልስልኝ ስለምፈልግ ነው ወደ አስታራቂ ሚዲያ የመጣሁት። አንተ አሁን እንግዲህ የነገርከን ነገር ያው አንድ ሰው ሊሰማው የሚችለውን ነገር ጥሩ ታሪኮን ካለመስማት አንጻር፣ አንድ ልጅ ሊፈልገው ከሚችለው የፍቅር አንጻር ብቻ ብዙ ነገሮች ለአንተ ሳይገቡ ስለቀሩ ያው ይህን ነገር በማለት ቅር ትሰኛለህ። ያው ቅር አትሰኝም ልልህ አልችልም፣ ግን በቪዲዮ በባለፈው የገኒ ቪዲዮ እንደሰማኸው እውነታው ግን ይሄ አይደለም ገኒ አይደለም እውነታው ይሄ አይደለም። ሜቢ አሁን ልጠይቃት የምችለው ነገር ካለ ጠይቃትና እንግዲህ ቪዲዮንም አይተሃል፣ አሁን ደግሞ በአካልም ተገናኝታችኋል። ያለውን ነገር እዚህ ጋር አውርተን እርቁን አውርደን እናንተም እናትና ልጅ ሆናችሁ ፍቅራችሁ የሚቀጥልበትን ነገር እንዲመቻች መጠየቅ የምትፈልገውን ነገሮች በሙሉ እዚህ ጋር ጠይቃትና ውስጥ ላይ ያሉ የቀረ ተረዳኝ። አሁን ቅድም ይሄ የእናትነት ፍቅር የምትለው ነገር አለ፣ አባቴን በአንቺ ምክንያት ነው የሞተው። ስለዚህ መጠየቅ የምትፈልገውን ነገር ጠይቃትና እዚሁ እንትን እናድርግ። እሺ እኔ ከልጅነቴ ጀምሮ ልቤ ውስጥ ያለው አንድ ጥያቄ ብቻ ነው እና አባቴ በተጸነስኩ ጊዜ ያው በዛ እድሜያቸው ማለት መጋፈጥ የማይችሉት ነገር ነበረ። የራሴ የሚሉት ንብረት የላቸውም። በዛ ሁኔታ ውስጥ መሸሽን አልመረጠም፣ ችግሩን ለመጋፈጥ ነው የሞከረው እና በቃ የኔ ጥያቄ ለምንድን ነው ማለት ላንተ ነው የሚል መልስ ልትሰጠኝ ትችላለች እኮ፣ ግን ልክ እንደ አባቴ ጠንካራ ሰው መሆኑን እየሰማሁ ነው ያደግኩት። ለልጅም ደግሞ የሚከፈለው መስዋዕትነት ያ ነው። ልጅን ጥለህ መሄድ ሳይሆን የሚከፈለውን መስዋዕትነት ከፍለ በህይወት ማቆየት እና ደህና ህይወት ለልጅ መስጠት ነው። ሶ ያንን ማድረግ ለምን ከበደሽ? እኔን ማደግ ያለብኝ እናትና አባቴ እጅ ላይ መሆን ሳለ ግን እኔን ደግሞ እዚህ ባዳ፣ በእርግጥ ያው ቤተሰብ ናቸው በደንብ ልንዛመድ እንችላለን፣ ግን ደግሞ ልጅን ሙሉ የሚያደርገው ከእናትና አባቱ ጋር ሲያድግ ነው። በስነ ምግባር የሚታነጸው ደህና አስተዳደግ የሚያደርገው እናትና አባቱ እጅ ላይ ነው። ሶ ይህንን እንዳለ ነገር በእሷ ፍርሃት ምክንያት ነው ያጣሁት እና ይህን ነገር እንድትመልስልኝ ነው ፈልገው። እሷ ባለባት ፍርሃት ምክንያት እኔ ልጅነቴን አጥቻለሁ፣ የእናትና የአባት ፍቅር አጥቻለሁ። መሸሽን ለምን መረጥሽ? እዚህ ጋር ያው ሚዲያውን በደንብ አልሰማ ይሆናል እንጂ ተናግሬያለሁ ይመስለኛል ባለፈው ምክንያት ምን እንደሆነ እና ቢያንስ አንተን የተሻለ ህይወት አኖራለሁ ከስደት ልመልስ ብዬ ነው ስደት ነው የመረጥኩት። ምክንያቱም እኔ ጋር ሆነ ከዛ የተሻለ ኑሮ አትኖርም፣ እዛ ያለች ኑሮ ይሻላል ብዬ ነው፣ አያቶች ጋር ያለው ኑሮ ማለት ነው። ከዛ ላይ ደግሞ ከስደት መልስ የራሴን ነገር ሳስተካከል የተሻለ ህይወት ለአንተ እንድትኖር ብዬ ነው። ምክንያቱም እኔ ያየሁትን መከራና ፈተና ማየት የለብህም ብዬ ነው ያንን የመረጥኩት እንጂ ያው ለመጥፎ አይደለም። ተናግሬያለሁ በሚዲያው ላይ በደንብ አልሰማ ይሆናል እንጂ ማለት ነው እንጂ ሰው ወዶ ልጁ ለሰው አይሰጥም ማለት። ጥያቄን በደንብ ግልጽ ላይ አድርግልሽ። በገንዘብ እና በቁስ የሚተካ ነገር አይደለም ያጣሁት እና አሁን ማለት መጋፈጥ አትችይም ነበር እንዴ? እኔን ትቶ እስከ መሄድ ድረስ የሚያደርስ ችግር ላይ ነበርሽ እንዴ? እኔ አሁን እንደነገርኩሽ በጣም ብዙ አመታትን ነው ከህይወቴ ላይ ቆረጥሽው። ምክንያቱም አሁን እኔ እናት ምን እንደሆነ አላቅም፣ አባት ምን እንደሆነ አላቅም። በትምህርት ቤት ሲሳለቁብኝ ሙድ ሲይዙብኝ ያደግኩት። ሶ እንዳልኩት ነው በቃ እድሜ በቁስና በገንዘብ ሊገዛም ሊተካም አይችልም። ስለዚህ አሁን እንዴት ልትክሽኝ ትችያለሽ?
ቻንስ እንኳ ብሰጥሽ እንዴት ትክሽኛለሽ? ምክንያቱም ጓደኞቼ፣ እኩዮቼ፣ የሰፈር ልጆች እንዳለ የትምህርት ቤት ልጆች እንዳለ ሲያላግጡብኝ ነው ያደግኩት በእናትና አባት እጦት ምክንያት። ይህንን ቁስ ይተካዋል ወይ? ገንዘብ ይተካዋል ወይ? አዎ በእርግጥ እኔ ያንን እንትን ብዬ ሳይሆን ምንድነው እጄ ላይ ልጄ ማጣት አልፈልግም። ገብቶሃል አለ እኔ አሁን እኔ ጋር ማስቀመጥ ኖሮ በዛ ሰዓት እኔ ሰው ልጁን በምንም ተአምር አይጠላም። ገብቶሃል? በምንም ተአምር የሰው ልጅ ሳይቸገር ልጁ ሊጠላና ሊጥል አይችልም። እንኳን አለም የወለደው ልጅ ቀርቶ ያሳደገውን ልጅ ለሱ አይሰጥም፣ ይራራል ማለት ነው። ግን እኔ እንደ እናትነት ልጄ ከማጣው እኔ በዛ ሰዓት ምንድነው በወቅቱ ሌላ ቀርቶ ማጎርስ ምግብ ቀርቶ የምንጠጣው ውሃ እንኳን ላንተ የምሰጠው እኔ ችግር የለውም፣ ላንተ የምሰጠው የለኝም። አንተ ህፃን ነበር በዛ ሰዓት። አንተ ህፃን በየሰዓቱ ምግብ ያስፈልጋል፣ በየሰዓቱ ወተት ያስፈልጋል፣ በየሰዓቱ ልጅ ነህ፣ ብዙ ነገር ያስፈልጋል። እኔ ወድጄ አይደለም የሰጠሁህም ደግሞ ወይ እንደ አትስ እንደሚወደኝ እና ምንድነው በዛ ሰዓት በጣም ችግር ውስጥ ገባሁ። ገብቶሃል? ስለዚህ ለምን እኔ አይን እያየ ለልጄ ለምን እንደምገላው ብዬ ቢያንስ የተሻለ ነገር ለአንተ ይዤ ለመጣ ብዬ እንጂ ሄድኩት እኔ አንተን ጠርቼ አይደለም። አውቃለሁ በጣም ብዙ ነገር በገንዘብ ማይተካ ልክ ነህ ነው ያደረኩት ነገር፣ አላጠፋውም አይደለም። በልጄ ላይ ብዙ ነገር አድርጌያለሁ፣ ግን ወድጄ አይደለም በዛ ሰዓት ያን ያደረኩት። ገብቶሃል? እጄ ላይ ምንም ነገር የለም፣ ሚላስ የሚቀመስ የለም፣ ሳንቲም የለኝም። በቃ ብዙ ነገር አለ፣ መናገር የማልፈልጋቸው ነገሮች ብዙ ነገሮች አሉና አሁን ያን ነገር ሁሉ ነገር እረስተኸው በአዲስ እናትና ልጅ ሆነን እንድንኖር ነው የምፈልገው። አሁን ከዚህ ሰዓት በኋላ ምንም ነገር አይቸግርም፣ የተሻለ ህይወት እየኖርክ የሚያስፈልገን እየበላ እየጠጣ የሚያስፈልገን እየለበስ እናትዬን አግልኝ የምትልበት ወቅት ላይ ስላለህና አሁን ስለተስተካከልኩ ነው የፈለኩ። በዛ ሰዓት ከኔ ጋር ብትሆን ኖሮ በህይወት ላይ አትኩል ሊግልኝ ትችል ነበር። እኔ የመረጥኩት ምንድን ነው ቢያንስ እነሱ ጋር የሚላስ የሚቀመስ አታጣም። ፍቅሩ እንዳለ ሆኖ ብዙ ነገር ታጣለህ፣ አታጣም ብዬ አይደለም። ከእናት የበለጠ ማንም ነገር የለም፣ ማንም ምንም የለም በዚች ምድር ላይ እና ያንን ጨክኝ እንድትጋፈጥ ያደረኩት ወድጄ አይደለም እና ያንን ረስተህ አዲስ ህይወት ከእናንተ ጋር ልትጀምር ብዬ ነው። አሁን ነገር በዚህ ሰዓት ላይ ምንም ነገር ብትጠይቀኝ ለአንተ ምንም የማላደርግልህ ነገር ምክንያት የለኝም። ምክንያቱም እስካሁን ተጎድተሃልና ጉዳት ከዚህ በላይ ቢበቃ ይሻላል። ገብቶሃል? ደስተኛ ሆነ ኖርኩ ብዬ አይደለም። እኔም ደስተኛ ሆኜ አይደለም፣ ደስተኛ ብሆን ልጄ ለማንም አልሰጥም። ገብቶሃል? እና ያንን እንድትረዳ ነው የምፈልገው። እሺ ሌላው ደግሞ ከልጅነቴ ሲያብከነክነኝና በጣም ትልቅ ስጋ ውስጥ የከተተኝ ከአያቶቼ የተነገረኝ ነገር ነበር። ከተጋባችሁ አንድ ላይ ከወጣችሁ በኋላ ከእናትና እህቱ ጋር ልታጣዩ እያሴርሽ እንደነበረና በአንቺ ንትርክና ጭቅጭቅ ምክንያት አባቴ እንደሞተ ነው የማውቀው። ይሄኛውንም ነገር በደንብ እንድታብራሪልኝ የምፈልገው ነገር ነው። አዎ እሱ በእኔ ምክንያት አይደለም። ሲጀመር በዛ ታማሚ ነበር እሱ ቤተሰቦቹ ጋር እያለ ያን በሽታ ታማሚ ነበር። ሁለተኛ ደግሞ ምንድነው እኔና እሱ አብረን በምንሆንበት ሰዓት የእሱ ቤተሰቦች አባቱ ሲፈቅዱ አክስትና አያት አይፈቅዱም ነበር፣ እናቱና እህቱ ማለት ነው። የእኛን አንድ ላይ መኖር ስለማይፈልጉ ነው። ቀድሞ በፊቱ ነው ሳትፈጠር አንተ ሳትወለድ በፊት በእርግዝና ሰዓት ላይ ነው ይህን ነገር ናቸው እና ያንን ጥቂታችን እናትና አያትና እናት እህቱ አልተቀበሉም። ስለዚህ እናንተን ግንኙነት ስላልተቀበሉ ነው ማለት ነው እነሱን ልታጣይ እያሴርሽ የነበርሽው? እኔ ያላገኛቸውም ሲጀመር የታገኛቸዋለሁ ና ማሴራቸው እኔ ምናቸው ስንት ዓመት አንተ ስትኖር አንተ በስልክ አግኝቼ አውቃለሁ። ግን ደግሞ ከእነሱ የተነገረኝ ነገር እነሱን ለማጣላት ከእነሱ ጋር እንዳይቀራረብ ትሪት እንዳያረጉትና ህመሙም የበረታበት ከእነሱ ማራራቅሽ እንደሆነ ነው የነገሩኝ። አዎ እኔ ገብቶኛል። ያን እንደሚያደርጉልህ ደግሞ እንደገባኝ ነው። ለምን መሰለህ የኔ ጥሩነት እነሱ አይሰማቸውም። ወንድ አያትህ ብቻ እንጂ እኔን ነገር ትንሽ የሚቀበሉት እሱም ሙሉ በሙሉ ሳይሆን 50-50 የሚቀበሉት እንጂ እናቱና እህቱ አይቀበሉም ነበርና ያንን ለማድረግና ያንተን እኔና አንተን ለማራራቅ ነው። እንደሚነግሩህ ደግሞ እርግጠኛ ነበርኩ። የኔ መጥፎ ነገር እንደሚነግሩህም እርግጠኛ ነበርኩ። ለምን አይፈልጉም? እና አጋጣሚ እሱም ያው ህመሙ ስለጸናበት ነው እንጂ የሞተው እንጂ በዛ ሰዓት ወደ ኋላ ባትመልስ ደስ ይለኛል። ለምንድን ነው በሽታው ከቤቱ እናትና አባቱ ቤት እያለ የሚታመመው በሽታ እንትን ያለ መጨረሻ ደረጃ ያደረሰው እና እነሱ ከኔ ጋር እንዲሆን ፍላጎት ስለሌላቸው የኔ መጥፎ ነገር ሲያደርጉ የነበረው እና
ያንን አምነህ ባትቀበል ደስ ይለኛል። በእርግጥ ልጅ ነህ ልታምን ትችላለህ፣ እኔና ማንነቴን ስለማታውቅ። ግን ከዚህ በኋላ ባታምናቸውና ባሰማቸው እኔ ደስ ይለኛል። ወደኋላ ባልመለስ ራሱ ደስ ይለኛል። ህይወቴን ባላስታውሰው ሁላ ወደኋላ ያለው ደስ ይለኛል። ያንን ዮሲ እንግዲህ እንደሰማው ነው። እኔ አሁን ምንም ልል አይደለም። አንተም ተጎድተሃል፣ እሷም ተጎድታለች። በመሀላችሁ ደግሞ አንተም የምትሰማው ነገር ነበር፣ እሷ ጋርም ያለው ነገር ነበር። እንግዲህ በባለፈው የለቀቅነውን ቪዲዮ ካየህ በጣም አንተን ለማሳደግ ብላ እንግዲህ አሁን እየነገርካት ከነበረው ንግግር አንጻር አባት ታማሚ እንደነበር፣ ከዛ በኋላ ከእሷ ጋር ሲሆን በሽታው እንደጸናበት፣ ከዛ በኋላ አንተን ማሳደግ ሲያቅታት አገር ጥላ እንደጠፋች፣ በጣም ወደ ሱዳን አደለ ገኒ ካልተሳሳትኩኝ ወደ ሱዳን ሄዳ ራሷን ሰርቫይቭ አርጋ ስቲል ድረስ ግን ልቧ ላይ እንደነበርክ ያው ልጅ ነህ ተረዳኝ። ልጅ ነህ። አሁን ልብል ያለውን ቅሬታ እንድታነሳ ነው ሁሉ ምነግርህ። ተረዳኝ አይደለ? ሜቢ እንግዲህ ኢንኬዝም እኮ እዛ ጋር የነበረህ ነገር በጣም ጎጂ እንደነበረ ይገባኛል። ከጓደኛ አንጻርም ጎጂ ነበር። ሰው ለጨዋታ ብሎ የሚሰነዝረውም ቃል እኮ ይጎዳል አይደል? እና ልብ ላይ ያለውን ቅሬታ እንድታነሳ ነውና በመጨረሻ ልጠይቃት የምፈልገው ጥያቄ ካለ ጠይቃትና እንድትስማሙ ነው የሚዲያችንም ዋና ፍላጎት። ያው እንዳልኩ ነው። አሁን ያለብኝ ጥያቄ እነዚህ ሁለቱ ናቸው። ለምን ሸሽታ እንደሄደች ነው አንዱ። ሲቀጥል ደግሞ ከሀያቶቼ የተነገረኝ እንደነበረው ያው ሀያቴን ሴቷ ሀያቴን አክስቴንና አባቴን ለማጋጨት እየሞከረች እንደነበረ፣ ሲቀጥል ደግሞ በእሷ ምክንያት ህይወቱ እንዳለፈ ነው ከልጅነቴ ጀምሮ ለረዥም ዓመታት እየተነገረኝ የነበረው። ያው በቃ ልቤ ውስጥ ያለው ልቤን ያቆሰለው ጥያቄ ይሄ ብቻ ነው። ይህን ጥያቄ በደንብ እንድትመልስልኝ ፈልጋለሁ። ምክንያቱም እድሜን መመለስ አትችልም። ስለዚህ እድሜን መመለስ ባትችል እንኳ ይህንን ጥያቄ መልሳ እረፍት የህሊና እረፍት እንኳ ቢኖረኝ ወፍ ዘራሽ ከሚለው ደግሞ የሰው ጫጫታ እንኳ ሰላም ባገኝ ብዬ ነበረ እና ይህንን በደንብ አስረግጣ እንድትመልስልኝ የምፈልጋቸው ጥያቄዎች እነዚህ ናቸው። ያው እንደነገርኩ አዲስ ነገር የለም እና አክስትና አያት እንደነገርኩ ነው። ለምን የኔን ተቀባይነት ስለሌላቸው ብቻና እኔን ለማራራቅ ነው፣ አንተና እኔን ለማራራቅ ነው እንደዛ የሚሉት። ለአንተን ውስጥህን ለማሳመን ነው፣ እንድታምናቸው ነው። ገብተዋል። አንተ ልጅ ስለሆንክ ልታምናቸው ይችላል። ስላላወቅ የኔን ጣዕም አላወቅከውም። ግን ከዚህ በኋላ እኔ ለአንተ ምንም ሆናለሁ። በቃ ምንም ማለት ነው፣ ምንም አታጣም ማለት ነው። እና እኔ ለአንተ ብዬ አንተ ባትኖር እኔ ስደት ላተሰደዱላ ይችላል። ሰው ቤቱላ እዚሁ ሀገር ሆኜ መግባት ይችል ነበር። ግን አንተን ለማትቼ አንተን ሊሳድጌ ብዬ ነው እንጂ አንተ ባትኖር የትም አልሄድም። ግን ይህን ሁሉ ነገር ያደረግኩት ለአንተ ብዬ ነው። ምክንያቱም እዚህ ጋር ረዳት የሌለው ሰው ሆኛለሁ። እዚህ ጋር አንተ አለ፣ እዚህ ጋር ያለው፣ እዚህ ጋር የቤት ኪራይ አለ። ምንድነው ሰው ብዙ ነገር ያስፈልገዋል። 2 ሲሆን 3 ሲሆን ገብተዋል። ያንን ነገር ለመሸፈን ብዬ ነው ስደትን የመረጥኩት እንጂ ያንተን ጥላቻ አይደለም። እና የእነሱን ተቀባይነት ወደኋላ ተመልሰ ባታስታውሰውና ዛሬ አዲስ ህይወት ይዘህ ብትቀጥል እናትና ልጅ ህይወትን ብንቀጥል ነው የምወደው ማለት ነው። ምንም ነገር አይጎልብህም ከዚህ በኋላ። ያ ሁላ ተረሳውና አንድ አዲስ እንደዚህ በቃ ከጓደኞች እኩል ትሆናለህ ብዬ አገምታለሁ። እሺ ማለት አሁንም ብዙ ተቀባይነት ያለው መልስ አልመለስሽልኝም። ማለት የሆነ አባባል አለ፣ ሳር ውስጥ ከተደበቀ እባብ ፊት ለፊት የሚያጠቃ ዘንዶ ይሻላል ይባላል። እኔን ያሳደጉኝ እነሱ ናቸው። የፈለገ አሁን ስለ ክፋታቸው እያወራሽ እንትን ብትይም እንደምትዩ ደግሞ አንቺ እንደምታወሪው ክፉ ሰዎችን ቢሆኑ እኔን ያሳደጉኝ እነሱ ናቸው። እኔ እነሱን ብቻ ነው ለምንም ልቀበል የምችለው። ምክንያቱም ለእኔ ዋጋ ከፍለዋል። እዚህ እስክደርስ ድረስ እንዲህ ትልቅ ሰው እስክሆን ድረስ ዋጋ የከፈሉልኝ እነሱ ናቸው። እና አትመናቸው የሚለው እነሱ እያወሩ ያሉት ነገር እውነት እንደሆነ እያረጋገጥሽላቸው መሆኑን ወቂ። ሲቀጥል ደግሞ እኔ እንድትመልሽልኝ የምፈልገውን ጥያቄ በደንብ ግልጽ አድርገሽ እንድትመልሽልኝ ነው የምፈልገው። እሺ ያው
ስለ በሽታው አባቴ የሞተበት ምክንያት ከቤት የተነሳ ነው። ከልጅነቱ ጀምሮ የነበረበት በሽታ ነው። እሱ ሊሆን ይችላል። ግን ደግሞ አንቺና ሴቷ አያቴ የማትቀራረቡበት የማትዋደዱበት በቂ የሆነ ምክንያት እንድትሰጪኝ እፈልጋለሁ። አንቺ እያልሽው እንዳለሽው ከሆነ እነሱ ስለማይወዱሽ ከሩቁ ጠልተውሽ ነው። ይሄ ደግሞ አሳማኝ ምክንያት ሊሆን አይችልም እና ይህንን በደንብ ግልጽ እንድታደርጊልኝ እፈልጋለሁ። ወይም ደግሞ አዎ እንደዚህ አድርጌ ነበር አባትና ሴቷ አያት መሀላቸው ስምምነት እንዳይኖር እያጣለዋቸው ነበር ብለሽ ወይ እንድታምኝልኝ፣ አይ የምር እውነት እኔ ጋር አለ ካልሽ ደግሞ እውነቱን ግልጽ አድርገሽ እንድትነግሪኝ ነው ፈልገው። እኔ ምንድነው እሱ እነሱ ለማጋጨትና ለማጣላት ሳይሆን ከአባት ጋር አንድ ላይ ስሆን በመጀመሪያ ነገርኩህ እኮ ደጋገማ የሆነብኝና ማለት ነው። አንድ ላይ መሆናችን አልፈለጉም። ገብተዋል። እነሱ አንድ ላይ እንድንሆን አልፈለጉም። መጀመሪያውንም አክስትና አያት ትንሽ አባት ናቸው፣ አያቱ ናቸው። አያት ያንተ ማለት ነው የእሱ አባት። እሱም አንድ ነበር ሳይሆን 50 ናቸው። ገብተዋል። ምክንያቱም በዛ ሰዓት ተማሪዎች ነን፣ ብዙ ነገር ያስፈልገናል እኔና እሱ አንድ ላይ ስንሆን ማለት ነው። እና ተቀባይነት የሌላቸው ለዛ ነው እንጂ እኔ የእነሱ ለመስማማት አንተን ከእነሱ ጋር ለማጋጨት ሳይሆን፣ አዎ በእርግጥ እስካሁን ድረስ አድርሰዋል። ምክንያቱም ስጋ ስለሆን ጥለው አይጥሉህም ብዬ ነው እነሱ ጋር የተወኩ እንጂ በአዳጋ ትቼ መሄድ ይችል ነበር። ግን የፈለገ ነገር ቢሆን ስጋ ስለሆነ ጥለው ከኔም ቢጠሉ ልጃቸውን አይጠሉም ብዬ ነው እነሱ ጋር ትቼ ሄድኩም። ለዚህ ነው እንዲያሳድጉ ነው። ገብተዋል። የተሻለ ነገር ከነሱ ታገኛለህ ብዬ ነው እኔ ባለሁበት በነበረበት ሰዓት። አሁን ግን ካለህበት ከነሱ ቤት ካለህበት የበለጠ የተሻለ ህይወት እንድትመሩ ብዬ ለአንተ ብዬ ስደት እስከወጣሁ ድረስ ከዚህ በኋላ ካሳለፍኳቸው የተሻለ እጥፍ ትኖራለህ ብዬ አስባለሁ። ሌላ ምንም እኔ እንድትስማማ እንዳትስማማ አይነት ነገር ምንም አይነት የለኝም። ምክንያቱም ከነሱ ጋር ምንም አይነት ኮኔክሽን የለኝም። ገብቶሃል። ቢኖረኝ እኔ አንተን ይሄን ያክል ዓመት ስኖር በስልክ አግኝቼ አውቃለሁ። ያ ነው። ሌላ ምንም ከዚህ በለጠ አሳማኝ ነገር ሊኖረኝ አይችልም። መልስ ሊኖረኝ አይችልም። እና ወደኋላ ባንመለስ ደስ ይለኛል። ኢየሱስ እንግዲህ እንደሰማኸው ነው። ያው ይቅር ደግሞ ለእግዚአብሔር ከዚህ በኋላ እናትና ልጅ ቀርቶ እኮ አንተ ከአባቱ ጋር ደጋሚ ሰው ልጅ እኮ ወረብስ ማሙሉ መንፈስ ቅዱስ ይጣላልና ይታረቃል እኮ። እውነቴን ነው የምልህ። እኔ ደግሞ ወድጄም እንዳልሆነ ሚዲያውም ሰምቶታል፣ አይቶታል። እኔ እንዴት በደንብ እንዳልሰማሁ አላውቅም እንጂ ተናግሬያለሁ። ሁኔታ የነበረብኝን ሁኔታና ያሳለፍኩትን ጉዳዮች ተናግሬያለሁ። ግን የሰው ልጅ ወዶ አይደለም ሰው ልጁን ለሰው የሚሰጠው። ደግሞ ለባዳ አልሰጠሁትም። ገብቶሃል። ጥለው አይጠሉትም። እኔም ቢጠሉ ልጃቸውን አይጠሉም፣ ዘራቸውን አይጠሉም ብዬ ነው እነሱ ጋር የተውኩት። ሌላ ጋር ከምትወው ብዬ ነው እነሱ ጋር ትችይኩት እሱን ማለት ነው። ሳላመሰግናቸው አላልፍም በዚህ አጋጣሚ። ዮሲሻ እንግዲህ በቃ ሰምተኸዋል እውነቱን። ዋናው ደግሞ ከምንም በላይ ያሳለፍከውን ጊዜ አይደለም መቁጠር ያለብን፣ ከዚህ በኋላ ያለውን ጊዜ ነው። እናቱ ውድ ናት፣ እናት አትገኝም። ልጅም ውድ ነው፣ ልጅም አይገኝም። ከዚህ በኋላ ያላችሁን ህይወት ከዚህ በኋላ አንተም እያደግክ ነው፣ ገኒም ወደ እርጅናው ነው የምትሄደው፣ አንተም ወደ ጉልምስናው ነው የምትሄደው። ከዚህ በኋላ ወይኔ ሳላውቃት ከምትል ወይኔ እናቴን አውቂያት ነበር የምትልበት ጊዜ ሳይመጣ እናት አለው የተፈጠረው ነገር ይሄ አይደለም፣ የተፈጠረው ችግር ይሄ አይደለም ብላ እንግዲህ አዳማ ምድር ላይ መታ ስታዋራህ ነገሮች ምቹ እንዳልነበሩ፣ ነገሮች አንተ ጋርም የነበሩ ነገሮች ትክክል ነገሮች ያልሰማቸው ነገሮች ስለነበሩ ብዙ ነገሮችን አይተሃል፣ ብዙ ነገሮችንም ሰምተሃል። ግን ራሷን ሚዲያ ላይ ድረስ አምጥታ ልጅ ይወድሃለሁ እያለች ነው። ስለዚህ በመሀላችሁ ከዚህ በኋላ ያለው ታይም ከዚህ በኋላ ያለውን ታይም በፍቅር በአብሮነት በመተሳሰብ እንድትኖሩ ነው ምነው። እሺ ያው እየጓጓውለት የነበረው ነገር ነው። ያው እናት በኖረኝ አባት በኖረኝ እያልኩ ነው። ያው በምኞት ነው ያደኩት። በመምጣቷ በጣም ደስተኛ ነኝ። ያው ልቤ ውስጥ ያለው ጥያቄ ነው እንጂ ይሄን ያህል ለሷ እሷን በነፃነት እንዳላወራት ያደረገኝ ውስጥ የነበረው ጥያቄ ነው እንጂ እሷ በመምጣቷ በጣም ደስተኛ ነኝ። ያው እናቴን በማግኘቴ ደስ ብሎኛል። ያው ይቅር ባሉ ይቅር ትባላላችሁ ይባላል። እንግዲህ እኔ ይቀፊው እንግዲህ ስንት ዓመት የነበረ ፍቅር ነው እንግዲህ
ምንም ነገር ቢሆን ማንም ከጎን የለም። እስካሁን ማንም ከጎን የለም ነበር። አሁን ግን አንተ ማግኘት ደስተኛ በጣም ደስተኛ ነኝ። ሳካውና በዚህ አጋጣሚ ይህንን ሚዲያ ስላመሰግነዋለሁ። በእውነት ምስጋና ይላቃል። እናመሰግናለን። ግን እውነት ነው ማለት ትርፋችን ይሄ ነው። በቃ አዎ የሰው ፍቅር ነው ትርፋችን። ለማንም ሰው እውነት እኔ ብቻ አይደለም ለማንም በቃ ማንም ሰው ከቤተሰብ ሩቅ አይኖርም። እንደዚህ አይነት ሚዲያዎች ካሉ እውነት በህይወት እስካለ ድረስ ማንም ከማንም ከቤተሰቡ እንደማይርቅ እርግጠኛ ነኝ። ይሄ ሚዲያ እያለ እና ምስጋና ይላቃል። እንግዲህ እኔም ሁለታችሁም በመገናኘታችሁ በዚህ ሚዲያ ላይ በመምጣታችሁ በተከታዮች ስም እንግዲህ በጣም ነው የማመሰግነው። ከዚህ በኋላ ያለው ዘመን ደግሞ የፍቅር፣ የአብሮነት፣ የመተሳሰብ እናቴ፣ ማሚ፣ ገኒ፣ ዮሲ፣ ልጅ እየተባባላችሁ የምታሳልፉበት ጊዜ ይሆንላችሁ። ይህን ሚዲያ እንግዲህ የምትከታተሉ ተከታታዮቻችን እንግዲህ መታረቅ ፈልጋችሁ መንገዱን ያጣችሁ አሁንም ወደዚህ ሚዲያ እየደውላችሁ መመዝገብ ትችላላችሁ። ከዚህ በምትወት ስልክ ቁጥር እናመሰግናለን። ቸር ቆዩን። ቴንኪው